ስለ ሃይማኖት አንስተንም አናውቅም። ምክንያቱም እሱም በሃይማኖቱ እኔም በሃይማኖት አይጠበንም። ቤቴ ፕሮቴስታንት ነሽ፣ እሱ ሙስሊም ነው። ፕሮቴስታንት ነው ሙስሊም ሆናችሁ በጣም ቆንጆ ፍቅር ላይ ነበራችሁ። ያሰብኩት እሱን አስቀይረዋለሁ አይነት ነገር ብዬ ነው ያሰብኩት። ወደ ፕሮቴስታንት እምነት ልታመጪው ነበር ያሰብሽ? ቤተክርስቲያን ቸርች ምናምን ሲሄድ ይሸኘኛል። ከቸርች ስወጣ ጠብቆ ይቀበለኛል። ምንም አይነት አይደብሩም ምናምን። አይደብሩም። ዛሬ ምን ተሰበክሽ ምናምን ይለኛል ማለት ነው። አንዳንዴ ዘምርለታለሁ። የኔ ሙስሊም አለመሆኔ እሱን ምንም ጫንቆ ነገር የለም። እንዴት ነው ሁለት ሃይማኖት ቤት ውስጥ ምናምን አይቻልም ምናምን ብለው አባትየው ተቆጥቶ ያለውን ነገር ሁሉ ለመጥቶ ይነግረኛል። እኔ ምን ጨነቀኝ? እኔ ከወደድኩሽ እኔና አንቺ ከተስማማን እኔ ስለሰው ምን አገባኝ ነው የሚለው አባትየው እንኳን እንደዛ እያለ ማለት ነው። አንድ ሃይማኖት ያለመሆናችን ሲታወቅ ደግሞ በጣም ከፋ። የዛኔ ነው ጦርነት የተጀመረው ማለት ነው። ፍቅር የሰው ልጅን ብዙ ነገር እንዲያደርግ ያነሳሳል። አንዳንዴ ግን ለፍቅር ሲባል የሚደረጉ ውሳኔዎች ከጊዜ በኋላ ብዙ ጥያቄዎችን ወይም ችግሮችን ይፈጥራሉ። ዛሬ የምንሰማው ታሪክ የአንዲት ወጣትን ነው። ለፍቅር ስትል ትልቅ ውሳኔ ወስናለች። ነገር ግን ያ ውሳኔዋ ብዙ ችግርን ብዙ ጸጸትን አምጥቶባታል። ሙሉ ታሪኩን ከሷ እንሰማለን። ውድ የአስታራቂ ሚዲያ ተከታታዮቻችን ዛሬ ለየት ባለች እንግዳ ወደ እናንተ መተናል ብለናል። ሂሩት በድጋሚ ወደ ስቱዲዮአችን ታሪክሽን ልትካፈይን ስለመጣሽ ደስ ብሎናል። ለብዙዎች ትምህርት ለብዙዎች ደግሞ መማር ይሆናል ብለን እናስባለን። እሺ ይህ ህይወት ታሪክሽ እንዴት ነው የጀመረው? ያው የፍቅር ህይወት ታሪኬን ልነግራችሁ ነው የመጣሁት። እሺ ደስ ይለናል። እኛም ደግሞ እናዳምጣለን። ብዙ እንትኖችን እያየሁ ነበርና ፖስት ያደረጋችሁትን እያየሁ ነበርና እኔም ሄጄ ለምን የራሴን ታሪክ አላካፍልም ብዬ ነው እስከዚህ ድረስ የመጣሁት። ደስ ብሎናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ያው ለኔ ብዙ ነገር አስተምሮኝ ያለፈበት የፍቅር ታሪኬ ነው። እሺ እና ያው ብዙ ሰዎች ደግሞ ይማሩበታል ብዬ አስባለሁ። እሺ እና ምንድነው የኔ ህይወት የጀመረው ስልክ የፍቅር ህይወቴ የጀመረው 10ኛ ክፍል ተማሪ ሆኜ ነው። እና እሱ ሀቢብ ይባላል። 10ኛ ክፍል የተዋወቅነው እና እንዴት ነው የልጅነት ፍቅር ይጣፍጣል። ከሱ በፊት ባይኖር ጥሩ ነበር። እሺ ከሱ በፊት ነበርሽ ሌላ ፍቅረኛ? ያይን ፍቅር ሳይት ላቭ እንደሱ ነው አልነበረ። ዲፕ የገባ ፍቅር አልነበረሽ? ኦኬ። እና ያው 10ኛ ክፍል እኔ መጀመሪያ ላይ እማር ከነበረበት ትምህርት ቤት ቀይሬ ወደ እሱ ወዳለበት ትምህርት ቤት መጣሁኝ ማለት ነው። ኦኬ። ስመጣ የክላስ ጎበዝ ተማሪ ነው። አስተማሪዎች ይወዱታል። ከተማሪዎች ማለት እንዴት ነው በጣም ጎበዝ ነው። በቃ ሁሉም ሰው የሚወደው አይነት ሰው ነው። ዋው ሀቢብን በጣም ነው የሚግባባው ከልጆች ጋር ምናምን። እና እንዴት ነው ያ ነገር እኔንም ወደሱ እየሳበኝ ዘሎ ገባሽ ወደ ልብሽ። ወደስ ጋር ሰው የሚወደውን ሰው አለመውደድ አይቻልም። ያው እኔ ደግሞ በተለየ መንገድ አየሁት፣ ወደድኩት። እና አሳይመንት ምናምን እናጥና በሚል ሰበብ ቀረብኩት። ተቃረብን፣ ተላመድን። ከዛ ያው ዞሮ የአንድ ክላስ ልጆች ናችሁ? አንድ ክላስ። ኦኬ። ደስ የሚለው ነገር ምን መሰለክ፣ አጋጣሚዎች ራሱ አንዳንዴ ያዳላሉ። የሆነ የግሩፕ ወርክ ምናምን ሲሰጥ አንድ ላይ ነው የምንመደበው። አጋጣሚ አቃጣሪ ነው። ያው እሱ ከፊት ይቀመጣል፣ እኔ ከኋላ ሁለተኛ ወንበር ላይ ነበርኩኝ። ግሩፕ ወርክ ምናምን ስንሰራ ወንበር እንዲህ ከፊትና ያዞራሉ። ከፊት ያለው ወደ ኋላ ሁለት እንትን አይደለም የሚሆነው ግሩፕ ምናምን ይደራረጋል። እናንተ የምትማሩት እቺ አርመቸሯ ላይ ነው ወይስ? እሱ ላይ ነበር። የሚገርምሻል ደግሞ እንትኑ ላይ ነበር የተማርነው። ለሶስት የምንቀመጠው እኮ የሶስቱን እኮ ነው ትልክ። እሱን እንዴት ነው ያዞሩታል፣ 6 ለ6 እንድንሆን ማለት ነው። ግሩፕ ወርክ ለ6 ነው የሚሰጠው። 6 እና 1 ለ5 እሺ እንደዛ ማለት ነው። ያው አንድ ላይ አሳይመንት ይሰጠናል፣ ግሩፕ ወርክ አለ። ከዛ ግሩፕ ወርኩን ሁላ ከሰራን በኋላ የረፍት ሰዓት ምናምን ሲሆን የቅድሙ ጥያቄ እኮ አልገባኝም ነበር አታስረዳኝም ምናምን በሚል ምክንያት ወር እየቀረብኩት ሄድኩ። አንቺ ታርጌትሽ ትምህርቱ ላይ ሳይሆን አሳበሽ ሀቢብን ማግኘት ነበር። መጀመሪያ ላይ ትምህርት ቤት ሲሄድ መሄደው ለምንድን ነው? ለመማር። ያው ለትምህርት ካለኝ ጉጉት ፍቅር የተነሳ ምናምን ነው። ግን በቃ ባትፈልጊም ያው ቤተሰብ ለነገሩ ያስገድዳል። 10ኛ ክፍል እያልሽ አይደል? መሄድ ሄዳለሁኝ እኮ ያው መጀመሪያ ላይ እንደየትኛውም ተማሪ ለመማር ነው መሄደው። ግን ያው ከሀቢብ ጋር እንደዛ አይነት ነገር በራሴ ከጀመርኩ በኋላ የሚሄደው እሱን ለማየት ነው። አልዋሽ። ከዛ ሄዳለሁ። ይጣፍጣል በጣም ስሜቱ የሚያውቀው ያውቀዋል። እና በጣም
ደስ የሚል ጊዜ ነበረ። ያው እንደዛ እያለ ቀጠለ። ዋው እንትን እንደምትወጂው ነገርሽው ወይስ ዝም ሳትነግሪው ዝም ብሎ? አይ ከነገርኩትማ እኔ ምን አለ መሰለኝ ከነገርኩት ይርቀኛል ብዬ ምናምን ፈራው። ዋው ለዛ በቃ አልነገርኩትም። ሀሳቤ ምንድነው በራሴ ጊዜ እሱን እየሳብኩት ወደ እኔ ማምጣት ነበር። ካንቺ እወድሃለሁ የሚል ነገር ሳይወጣ እሱ እወድሻለሁ እንዲልሽ ነው የፈለግሽው? ወደ እኔ በቃ የሆነ በመላመድ ምናምን ይወደኛል ብዬ ነበር ያሰብኩት። መሸነፍ አትፈልጉም ማለት? አዎ ማለት እንደዛ ነበር ያሰብኩት። እና ያው ዞሮ ግን ተሳክቶልኝ ነበር። እውነት በጣም ተላመድ። ደስ ይላል። ያው አንድ ላይ አሳይመንት መስራት ጀመርን። ፈተና ሰሞን ሲደርስ ምናምን ያስጠናኛል። የገባኝንም ጥያቄ አልገባኝም እያልኩ እንዲደጋግም። ዋው እንትን ፍሬንድሺፓችሁን በደንብ አጠነከርሽው አንቺ? አዎ በደንብ ማለት እሱ ጋር ምን አይነት ስሜት እንዳለው ባላቅም እኔ በደንብ እፈልገዋለሁ፣ እወደዋለሁ። ወድጄው ነው የቀረብኩት። በዛ ምክንያት በእድሜሽ ሳይቀር ይመጣል ምስል ፊትሽ ላይ ሳነበው ነበር። እሱማ በነበር ቀረ እንጂ ነበር። እውነት ያው በጣም ተዋደድን። ያው ከእኔ ሳልነግረው ከሱም መጣ። እኔም ያለውን ነገር ሙሉ ነገርኩት ከመጀመሪያው ጀምሮ። እንዴት ሴትና ወንድ ለነገሩ ቤስት ፍሬንድ መሆን አይችልም ማለት እንዴት ነው ከራሴ ተረድቻለሁ። ደግሞ አይሆን ነገር ነው። እንዴት ነው ቤስት ፍሬንድ ለትንሽ ጊዜ ልትሆን ትችላለህ፣ በመደባበቅ ማለት ነው። ስሜታቸውን ደብቀው ለትንሽ ጊዜ አብሮ መቀጠል ሊችሉ ይሆናል እንጂ ሙሉ በሙሉ አይቻልም ጭራሽ። ማለት ማይታሰብ ነገር ያስታል እና ያስታል። ሌላ መሳሳት ሳይል ያለ አይደል? አለመዋደድ አይቻልም። እርስ በርስ ላያወሩ ተቃራኒ ጾታ ስለሆነ ከባድ ነው። አዎ ላያወሩ ምናምን ይችላሉ እንጂ አለመዋደድ ምናምን አይቻልም። እና ያው እንደዛ እያለ ፈርስት ሴሚስተር አለቀ። እሺ ወደ ቀጣዩ ሴሚስተር ተሸጋገርን። ግን ምንድነው አንደኛ ሴሚስተር ላይ የእሱ ውጤት አሪፍ ነበር፣ የኔም አሪፍ ነበር። ለምን ያስጠናኛል፣ ስህተቶቼን ይነግረኛል። ፈተና በቃ እሱ 10 ካመጣው እንኳን ደስ የሚለው ነገር አያስኮርጀኝም። አንድ ክላስ ናቸው አያስኮርጀኝ። ለምን የፈተና ሰሞን በደንብ ነው የሚያስነሳኝ። ይረዳኛል። እነዚህ ጥያቄዎች ሊመጡ ይችላሉ ምናምን ብሎ ትኩረት አርጌ እንዳነባ አንዳንድ ፓርቶችን ያሳየኛል፣ እሱም ያስጠናኛል ምናምን። እንደዛ ያደርግ ስለነበረ አያስኮርጀኝም በምንም ተአምር ማለት ነው። ከዛ ያው ጥሩ ውጤት ነበረን፣ የእሱም ጥሩ ውጤት ነበር። ያው ከክፍል ይታወቃል አንደኛ ነው የሚወጣው ሁሌ። ኦኬ እና በቃ እንደዛ በዛ መንገድ ቀጠለ። እሱ የኔም ያው ከ1 እስከ 10 ባሉ ውስጥ አለው። ደረጃ ውስጥ ባልገባ ጥሩ ነው። ያው ድሮ ከኋላ አንድ ነበር ሞተው እሱ ካገኘት በኋላ ተሻሻልኩ። ከዛ ምንድነው ችግሩ ሁለተኛ ሴሚስተር ስንገባ ማጥናት ምናምን የሚባል ነገር ቀረ። በፍቅር ከነፋችሁ በቃ እና ከትምህርት ቤት እንወጣለን። ልክ ረፍሳት ሲደወል እኔም የራሴ ምክንያት ፈጥሬ ጥበቃውን አስፈቅደዋለሁ፣ እሱም የራሱ ምክንያት ፈጥሮ ያስፈቅደዋል። ከዛ በኋላ እንወጣለን ከነ ዩኒፎርማችን። ከተማውን ስንዞር ነው የምንውለው። ዋው እስልክ እሱም አይማርም እኔም አልማርም። ይጥማል እኮ በጣም አሁን በሆነ እያልኩ አልፏል እና በቃ ማለት ያልዞርንበት ቦታ የለም። የሆነች በጣም የምንወዳት ለፋሻማ ቦታ አለች። እዛ ሄደን ሁሌ ቁጭ እንላለን። ልክ 9 ሰዓት ምናምን ሲደርስ ተማሪዎች የሚወጡበት ሰዓት ሲደርስ ተመልሰን ወደ ግቢ በር እንደርስና ግቢ አንገባ እንደ ተማረ ሰው ወደ ቤት እንሄዳለን። ምንድነው በቃ እየፎረፈ አንዳንድ ትምህርት ቤት ማንገባበትም ጊዜ አለ። ለምን በቃ ክላሱን ተዋችሁት ወደ ፍቅሩ ተመዛ። ወላጆች እጂ ያቃሉኝ በነገራችን ክላስ አትገባ እየቀጣች ነው ምናምን እና እንደዛ ይሆንን ራሱ የኛን ግንኙነት የሚያቅሰው የለም ትምህርት ቤት ውስጥ። ክላስ ውስጥ ማንም ሰው አያውቅም ግንኙነታችን እና እንደዛ እያለ ቀጠለ። ከዛ በኋላ እንዳልኩ ነው እሱም ክላስ አይገባ እኔም ክላስ አልገባ። ያው ክላስ የማይገባ ሰው ደግሞ ውጤቱ ምን እንደሆነ ይታወቃል። የሚያነብ ልጅ በእኔ ምክንያት አያነብ። ትምህርቱ ላይ ትኩረት ሰጥቶ ነበር የሚማረው፣ በእኔ ምክንያት ትቷል። ያው እኔ ፈልጌ ወደሱ ብቀርብም እሱ ደግሞ ከኔ ብሶ ቁጭ አለ እና በቃ በዛ እንደዛ እያልን
ያላየነው ፀሐይ የለ በዝናብ በሰሰናል ረጅም መንገድ በእግር ግን ደስ የሚል ሞመንቶች ነበሩ በጣም እና እንዴት ነው ቤት ለመድረስ ታክሲ ተጠቅመን ነው ወደ ቤት የምንሄደው እሱን ወደ ቤት እኔም ወደ ቤት እሱ ምን ያደርጋል እኔ ቤት በእግር ሸኝቶኝ ተመልሶ ወደ ቤቱ ይመጣል አንዳንድ ጊዜ ደግሞ እኔም ቤቴ ካደረሰኝ በኋላ ድጋሚ ተመልሼ እስከሱ ቤት ድረስ ሸኘዋለሁ ከዛ ሲመሽ ነው ተለያይተን በታክሲ እንመለስ 12 ሰዓት እንዴት ነው 10 ሰዓት ምናምን ከክላስ ነበር የምንወጣው 9 ተኩል ምናምን እንወጣለን ቤት የሚያውቁት 9 ተኩል ከወጣው 10 ሰዓት ቤት እንደምደርስ ነው 12 ሰዓት ላይ ምናምን ቤት ደርሳለሁ አንድ ሰዓት ደርስ እንዴ ምን ስትሰሪ ቆይተሽ ነው ሲባል ምንድነው ሜካፕ ክላስ ነበር ከክላስ መልስ ድሮ ሜካፕ ክላስ ነበር ቀዳሚና ከክላስ በኋላ ሜካፕ እና እኔ ተምሬ አላውቅም ማለት ሜካፕ ክላስ አልገባም ገባ አይነት ሰው አይደለም እና የዛኔ ደግሞ እየገባው አይደለም ሜካፕ ክላስ ምለው አልገባም እኮ ጭራሽ ከዛ ምሽት ስገባ ምናምን ሲጠይቁኝ ከሜካፕ ክላስ ነው የመጣሁት እላቸዋለሁ እና እንደዛ እያልን ቀጠልን ትምህርት ቤት ወላጆች ሰድጉኝ ከዛ ክላስ አትገባም አትማር ምናምን ብሎ ያለውን ነገር አወሩ ያው ማልገባው ስለሚያመኝ ምናምን ነው ብዬ ማይሆን ምክንያት ነገርኳቸው ቤተሰቦቼ ብዙ ጊዜ ስራ ቦታ ስለሚሄዱ ቤት አይውሉ ሁለቱም ስራ ቦታ አጋጣሚ ተመቸሽ እንዴት እቺ ከዛ አይ ትምህርት ቤት አለመግባት አይደለም ትምህርት ቤት እየሄድኩኝ መንገድ ላይ ምናምን ሲያመኝ 3-4 ቀን ተመልሼ መጥቻለሁ እንጂ ሙሉ በሙሉ ክላስ ቀርቼ አላውቅም ብዬ ዋሻቸው ያው በዛ አይነት መንገድ አለፍን ግን መጨረሻ ላይ ምንድነው የዋሻቸው ውሸቶቼ እንኳን አልጠቀሙኝ ሁለታችንም 10ኛ ክፍል ወደቀን እውነት ጎበዝ ተማሪዎች የነበራችሁ ልጆች ወደቃችሁ የኔ ይሁን ችግር የለው የሱ ነው እንጂ አንደኛ የሚወጣ ታቧሪ እና ከፍተኛ ውጤት ይሰራል ተብሎ ይጠበቅ የነበረው እሱ ነው እሱ ደግሞ ለምን እንደምትቀረው ምናምን ሲባል ምን ይላል መሰለክ ሰዓቴን ሰጥቼ ቤት ውስጥ ማጥናት ስለምፈልግ ነው ክላስ መቀረው ይላችኋል ግን ክላስ ቀርቶ ከኔ ጋር ነው ጊዜው የሚያሳልፈው እና በቃ ተማሪዎቹ ምንድነው የሚያስቡት አንዳንድ ተማሪዎቹ እንደሱ ለመሆን ይቀራሉ ማለት ትምህርት ቤት መተን ከምንማር ይልቅ ቤት ውስጥ ቁጭ ብለን መጽሐፍ እናነብ ምናምን ብለው እሱን እየተከተሉ የሚቀሩ ልጆች ነበሩ እና በቃ ክላስ ቀርቼ ቤት ውስጥ ቁጭ ብዬ እያጠናው ስለሆነ እና በዛ ምንድነው 10ኛ ክፍል የሚፈተኑ ሙሉ ተማሪዎች ተስፋ ይጣሉት በሱ ነው ስለክ ያው እሱ ከሰራ እናልፋለን አይነት ነገር ነው ያስኮርጃናል ብለው ግን ችግሩ ምንድነው እንኳን ለሰው መትረፍ አይደለም እሱም አላለፈ አብረን ይደቅ ነው በፍቅሩ ክንፍ ብላችሁ ስለነበረ አዎ ማለት ትምህርት እንዴት ነው ሌላ ተስፋ እኮ አይታይም እንደዛ አይነት ህይወት ውስጥ ስትሆን ሌላ ነገር አታይም የሚታይክ ጊዜያዊ ደስታ ነው አብረን ከዛ ሰው ጋር ማሳለፍ ነው እና ያው እኛ የሚታየን የነበረው እሱ ስለነበረ በዛ አይነት መንገድ ቀጠልን እልሃለሁ የሚጣፍጥ ነገር ነው ብስታሰል እሺ 10ኛ ክፍልን ወደቃችሁ ምናምን እንደገና ፍቅሩም አለ የሚጣፍጥ ነገር ላይ ነው ያላችሁት ምናምን ከዛ በኋላ የነበረው ሂደት እንዴት ነበረ መውደቃችን ያው ጥሩ አጋጣሚ ነበር አልተጠቀምንበትም እንጂ እሺ እና እኔን ወደ ኮሌጅ ነበር ትገበያለሽ ተባልኩት ማለት ነው ከዛ ወይ ደግሞ ቀጣይ አመት ድጋሚ ትፈተኛለሽ ወይ ደግሞ ኮሌጅ ትገበያለሽ ነበር የተባልኩት ኦኬ እሱ ግን ያው እንትን ነው ቤተሰቦቹ ምናምን ነጋዴ ነበር ኦኬ መርካቶ አባትየው እንትን አለው ማከፋፈያ የልብስ ምናምን እና እዛ ስራ ጀመረ ክረምት ላይ ነበረ ከዛ በኋላ ገንዘብ አሰከራው መሰለኝ አላውቅም ትምህርቱን ችላ ብሎት ወደ ንግድ ገባ ማለት ነው ኦኬ እና ቤት ተከራይቶ ምናምን ሁላ ወጣ ራሱን ችሎ ኦኬ እና እኔ ስራ ቦታውም እየሄድኩኝ በቃ እንዛዛቅ ነበር አሪፍ ነበር ስራው የሚሰራው እሱ ቢሆንም ያው አብረን ነው የምንውለው ስራ ቦታ ጧት እሱ 2 ሰዓት ምናምን ይከፍታል ይሄዳል እንዴ ምሳቃ እየቋጠርኩ ነው የሚሄደው ዋው ከራስ ቤት ሰርተሽ ምናምን ማለት ከውጭም እያመጣን መብላት እንችላለን ከኔ ሲሆን ይጣፍጣል እየቋጠርኩ ነበር የሚሄደው ዋው እና በዛ መንገድ ቀጠልን ከዛ በኋላ እሱ ቤት ተከራይቶ ወጣ ያው ቤት ተከራይቶ ሲሄድ እንደ መጀመሪያው ስራ ቦታው አልሄድ
ኦኬ ቤቱን አስተካክልለታለሁ ልብሱን አጥብለታለሁ ቤቱ እየሄድሽ ማለት ነው ቤቱ እየሄድኩኝ እስኪመጣ ድረስ ራት ምናምን አብስዬ እጠብቃለሁ በጣም ከቆየ ቤተሰቦቼ ከስራ የሚመለሱበት ሰዓት ስለሚደርስ ትቼ እሄዳለሁ አንቺ ሰራሽለትን ይበላል ይጥመዋል ከዛ በቃ ራት ምናምን አዘጋጅቼለት ሄዳለሁ እንደዛ እያለን በቃ ረጅም ጊዜ ቆየ ማለት ያ ላይፍ በዛ መንገድ ቀጠለ እሱ ምንድነው ጭራሽ ከዛ በኋላ ትምህርቱን ክላስ እየረሳ መጣ ስለመመዝገብም ስለመማርም ስለምንም አያስብም እና ሐሳቡ ምንድነው ወደ ስራው ተፍተፍ ማለት ጀመረ በሙሉ ወደ ስራ ዞረ ሐሳቡ ምንድነው ያለበትን ቤት እንትን ብሎ የተሻለ ቤት ለመከራየት ያን ቤት ለቆ የተሻለ ቤት ለመከራየት የተሻለ ተከራይቶ ደግሞ የተሻለ ቤት ለመግዛት ነው ሐሳቡ የመርካቶ ሰው በጣም ጠንካራ ሰዎች ናቸው እሱ ደግሞ ከፋ እና ያው በዛ አይነት መንገድ ረጅም ጊዜ አሳለፍን እና እንደዛ እያለን ረጅም ጊዜ ቀጠልን ያው ቤት ውስጥ ከሄድኩ ድረስ ማታ ማታ ሲበርደኝ ኮቱን የሚሰጠኝ ልብሱን እየለበስኩ ነው የሚሄደው እኛ ሮማንቲክ በጣም ጸዴ እንትላይ ነበራችሁ እና በዛ አይነት መንገድ ልብሶቹን እየወሰድኩ ነው ቤት መጠራቀም ጀመረ ማለት ነው የጎረምሳ ልብስ ነው እንግዲህ ቤት ውስጥ ተጠየቃለሁ ያው ከየት ነው የማን ነው ምናምን የሚሉ ጥያቄዎች ይመጡ ነበር አንዳንዴ የጓደኛዬ ወንድም የጓደኛዬ ምናምን እያልኩ ሸፋፍን ነበር እየበዛ ወይ ቀን በቀን ልብስ እየተቀያየረ በሄደ ቁጥር መጠራጠር ጀመሩ የሰው ምቱ እስራኤል ላይ ተዋሳቁም ያለው ብዙ ነገር የለም ያው ስወጣ ደግሞ እየተጠራጠሩ መጡ እኛ ማናውቀው ነገር አለ እንደሆነ አሉ ከዛ ነገርኳቸው ይተማል በጣም እሺ ከዛ ከነገርኳቸው በኋላ ያው እንትን ሙሉ ነገር ነው የነገርኳቸው 10ኛ ክፍል እንደገባው ምናምን ከሱ ጋር ግንኙነት እንደጀመረ ኦኬ ከዛ በኋላ ማዘር ኡን ያለችብኝ በሱ ምክንያት ነው 10 ይወደቅሽ እንዴ ማለት እስከ ዛሬ ድረስ ጥሩ ዳኔ ነበርሽ ልጅ እየተማርሽ መጥተሽ ገና ለገና ፍቅረኛ ያስኩ ብለሽ 10ኛ ክፍል ይወደቅሽ በሱ ምክንያት ፋዘር ብዙ ምን ተናይልም ማለት የሚያስጨንቅ ሰው አይደለም የሚያስጨንቅ አይነት ሰው አይደለም እሷ ከገፋፋችሁ ደግሞ ከሷ ይባሳል ከዛ 10 ይወደቅሽ በሱ ምክንያት ነው አምብላ ዋለች ያው በቃ ማለት ያለኝን ነገር ነገርኳት ያለሱ መኖር አልችልም ምናምን ቢል ሁሉንም ነገር ፍርጥርት አድርጌ በጣም ነበር መታፈቅሪው የነበረው በጣም ከሚባሉ በላይ እንዴት ነው ደውዬለት ሁላ ስልክ ባይነሳልኝ ይጨንቀኛል ስራ ላይ ሆኖ ሳይነሳልኝ ቀርቶ 2 ደቂቃ ቆይቶ ቢደውልልኝ እኔ እንጃ አላቅም ብቻ በጣም ነው የሚጨንቀኝ እና እስቲ እንደው በአንድ አጋጣሚ ምናምን ካላችሁ እንዲህ ፍቅር የምትገላለጹበት መንገድ ለተመልካችም እንግዲህ አሪፍ የሆነ ነገር ካላችሁ እኔ አባ ነው የምለው እሱ አባማ እንኳን የማይለኝ ያው ማለት እኔ እንደዛ ነው የምጠራው እናት ነው የሚለኝ እናት ማለት ያው ትርጉሙ መቼም ይገባል እናት ማለት ሁሉ ነገር እንደማለት ነው አንቺ አባ እኔ አባ ምለው እንዴት ነው ስሙ ሀቢብ ለማቆላመጥ ሀቢቢ እና እናት ብሎ ነው የሚጠራው ያው በጣም ስለሚወደኝ ነግሮኛል ደግሞ ማንንም ሴት እናት ብዬ ልጠራ አልችልም ምናምን ብሎኛል እናት ብሎ የሚጠራኝ ለምንድነው የእናቴ ምትከነሽ ብሎ ነው የሚያስበኝ እናቱ በልጅነቱ ነው የሞተችው የሱ እናት ማለት ነው እና ሴት ልጅ ቀርቦ አያውቅም እንደነገረኝ ከሆነ ስልክ እንዴት ነው ብዙ ጊዜ በምንሰማቸው ነገሮች ነው እምነታችን እኔም እየሰማሁት ነው ማምነው ምክንያቱም ስለምወደው እና እናቱን በልጅነቱ ነው ያጣት እና እንደ የእናቱ ምትክ አድርጎ ነው የሚያስበኝ እና ለዛ እናት ብሎ ነው የሚጠራኝ እኔ ደግሞ አባ ነው የምለው አባ አንቺ ይጣፍጣል በጣም እናት ነው ብሎ ሲጠራ ልብ ብላ እንዴት ተርከክ እንዳይል ነገር ካልችልምና በጣም ደስ የሚል እንትን ላይ ነበር የነበራችሁት ደስ ይላል አንዳንዴ የሆነ ፍቅርን በቃል መግለጻችን በቃል ከምነግርክ በላይ በጣም ነበር የምንዋደደው አንዳንድ ሴቶች እንትን ፍቅርን ወንድ ልጅ ሲያወራላቸው ደስ ይላቸዋል
አዎ ግን እኛ እናወራም እንጂ ያብዛኛው ችግር እኔ ከሌሎቹም ለየት እላለሁ ብዬ ነው የማስበው። ጭራሽ ማውራ አይነት ሰው አይደለሁም። ኦኬ ፍቅርሽ በተግባር ነው ማለት እንደ ሽንፈት ምናምን ቆጥሬ አይደለም። ይሄ እወድሃለሁ ያለ አንተ መኖር አልችልም ምናምን አይደለም። ለሌላ ሰው ግን አወራለሁ። አሁን ቤተሰቦቼ ካወቁ በኋላ እንድንለያይ ነበር ቀጥታ የጠየቁ። ማለት ገና ልጅ ነሽ፣ ብዙ ይጠብቅሻል፣ መማር አለብሽ እና ማግባት ካለብሽም በቤተሰብ ሲመጣ ነው የምታገቢው ያለችኝ እናቴ ቃል በቃል ማለት ነው። ገና ልጅም ስለነበርኩኝ አሁን ላይ አንቺ ምንም የምታውቂው ነገር የለም፣ ወደፊት አድገሽ ነው ትልቅ ሰው ስትሆኝ ነው እንደዚህ አይነት ነገር ማሰብ ያለብሽ ምናምን ነበር ያለችኝ። እና እንደዛ እያለች ራሱ እንዴት ነው እስከ ማለት የመጨረሻ ከኛና ከሱ ትመርጫለሽ ሁላ ተብያለሁ በሱ ምክንያት። ግን እንደዛም ሆኖ መውደድ የምናገረው ለማን ነው? ለእናቴ ነው። እናቴ ላይ ነው ለሱ ግን በጣም ነው መወድ ምናምን ብዬ ነግሬው አላውቅም። ለእናቴ ግን በቃ ያለሱ መኖር እንደማልችል ሁሉንም ነገር ፍርጥርጥ አድርጌ ነገርኳት። ያው አምኖ ሊቀበሉኝ ባይችሉም አማራጭ ስላልነበራቸው ይሻል እና ያ ሁኔታ ከዛም በኋላም ቀጠለ። የምግብ እየቋጠርኩ መሄድ መጀመሪያ ላይ ተደብቄ ነው ምግብ እየቋጠርኩ መሄድ። ሌሊት ነበር ምግብ ለማብሰል የምነሳው። ሁሉም ሰው በሚተኛበት ሰዓት ወደ 11 ሰዓት አካባቢ እነሳለሁ፣ እሰራራለሁ፣ እቋጥራለሁ። ሙሉ ዕቃ አጣጥቤ ተጠቀምኩበት። ካልጋዬ ስር ነበር የምደብቀው ምሳቀው ቤት እንዳይታይብሽ። ጠዋት ይዤ ለመውጣት ቤት እንዳይታይብኝ እንደዛ ነበር የምደብቀው። እና ያው እንደዚህ ከዛ በኋላ ካወቀች በኋላ ያው እነሱ ብዙ ጊዜ ቤት አይውሉም። እሱ ይጥሟል በቂ ቤት ሰራ ምናምን ነው የሚበለው እንዴ ማለት እኔ ሰርቼ ላይ ጥሞው ነው ያለ ቅቤ ራሱ ይጥሟል ነው ያው ቅቤ እንኳን አይጠቀምም አይደል ያው እንደ በደንብ ምንድነው ተደብቆ የተሰራ ምግብ እኮ ተሰርቆ የሚበላ ነገር ይባላል። ብዙ ነገር ተሰርቆ በጣም ይጣፍጣል። እሺ እና አይምሪ ወደ ሌላ ወደ እሺ ተሰርቆ የተበላ ስላልኩ ማለት ነው። እሱ እንኳን ከምግብ ውጪ ያለው ነገር እና ያ የተደበቅኩ ማበስለው ነገር ከዛ በኋላ ኦፍን ያልኩ ተገላገልኩኝ። ለምን ቢያንስ ለሊት እንቅልፌን ትቼ አልነሳም። ነግሬያታለሁ። ብሳቃ እየቋጠርኩ ሄዳለሁ፣ ወስዳለሁ፣ አብረን እንበላለን። እንደ ድሮ ድብብቆሽ ምናምን የለም ቀርቷል። እንዴ አንዳንዴ አድሬው ላለመታ እችላለሁ። ምክንያቱም ያውቃል ፍቅረኛዬ ነው። ከኔና ከሱ እንደ ማስፈራሪያነት ነው ብዙ ጊዜ እኛ ጋር የሚጠቀሙት። ከቤተሰቦችሽ እና ከሱ ምረጭን ያለችኝ። ያው ማለት እሱ ነው እናንተ ናችሁ መሄድ ካለብኝ እሱ ጋር ሄዳለሁ ነው ያልኳት። ከዛ በኋላ ቀዝቀዝ አሉ እነሱ ማለት ምንም ማድረግ እንደማይችሉ ሲገባቸው ማለት ነው። ከዛ በኋላ በቃ ሄዳለሁ፣ አድራለሁ፣ ስራ ቦታውም ሄዳለሁ፣ ስራ ማግዘዋለሁ ምናምን እንደዛ እያለ ረጅም ጊዜ ሆነን እና ምንድነው ምሳቃ ይዤ ቋጥሬ ምናምን ሲሄድ አባትየው ያየኛል። እኔ አላቃቸው ማለት አላስተዋወቀኝም። ጠይቄውም ስለማላቅ አላቃቸውም። ያየኛል። አብረን ምግብ ስንበላም ያያሉ፣ ሲሸኘኝም ያያሉ። እንዴት ነው ስራ ቦታ ከስተመር ኖሮ ራሱ ሸኘኝ ካልኩኝ ሙሉ ሰው ጥሎ ነው የሚወጣው። ስራ ነው ይሄ ደግሞ ሌላ ላይፍ ነው። እንደዛ አይረዳም። እኔ እንዲሸኘኝ ምናምን ጥሎ ይወጣል። እና እሱን ጠይቀውታል መሰለኝ ብዙ ጊዜ በተደጋጋሚ ሲያዩ ጠይቀውታል። ከዛ እንዲህ ግንኙነት እንዳለን ከ10ኛ ክፍል ጀምሮ እንደጀመረ ምናምን ያለውን ነገር ሙሉ በሙሉ አብራርቶ ምናምን ነገራቸው። ከዛ በኋላ ያለው ነገር ምንድነው የኔን ሃይማኖት ነበር የጠየቁት ልጁ ማለት ነው። ያው እሱ ሙስሊም ነው እና እኔ ደግሞ ሂጃብ ምናምን አለማድረጌ ደግሞ ጥያቄ እንዲጠይቁ አደረጋቸው። እንዴት ነው ማለት ፍቅረኛ ከሆነች ሃይማኖቷስ ምንድነው? እንደዛ አይነት ጥያቄ ነበር የጠየቁትና ተመሳሳይ ሃይማኖት አልነበረም የነበራችሁ? አልነበረም። እኔ ፕሮቴስታንት ነኝ። አንቺ ፕሮቴስታንት ነሽ፣ እሱ ሙስሊም ነው። ፕሮቴስታንት ነው ሙስሊም ሆናችሁ በጣም ቆንጆ ፍቅር ላይ ነበራችሁ። ማለት በሃይማኖት አይገደብም ብዬ ነው ማሰበው። ፍቅር እኔ እንደዛ ነው ማሰበው። ግን አስቸጋሪ ነው። መጀመሪያ ላይ ተቀርቦ ራሱ ይከብዳል። ሙስሊም እንደሆነ አውቃለሁ፣ ከስሙ ራሱ መረዳት ይቻላል እንደሆነ። ግን ምንድነው ያው ያሰብኩት
እሱን አስቀይረዋለሁ አይነት ነገር ብዬ ነው ያሰብኩት። አንቺ ወደ ፕሮቴስታንት እምነት ልታመጪው ነበር ያሰብሽው? ነበር ያሰብኩት። ኦኬ። እና በቃ ሃይማኖቷ ምንድነው ብለው ጠየቁት። ግን ፍቅራችሁ ላይ ምንም አፌክት ያደረገ ነገር የለም? እኔ ምንም እንትን ያለ ነገር የለም። ምክንያቱም እሱም ያውቃል እኔም አውቃለሁ። እንደው ምንድነው ቤተክርስቲያን ቸርች ምናምን ሲሄድ ይሸኘኛል፣ ከቸርች ስወጣ ጠብቆ ይቀበለኛል። ምንም አይነት አይደብሩም። እንደውም ዛሬ ምን ተሰበክሽ ምናምን ይለኛል ማለት ነው። እና በቃ እኔም ውሎዬን እነግረዋለሁ። አንዳንዴ ዘምርለታለሁ የመዝሙር ሁላ ምንም እንትን አይለውም፣ አይደብረውም፣ ይሸኘኛል። ማታ ማታ የወጣቶች ፕሮግራም የሚባሉ አሉ ማለት ነው እኛ ጋር። የወጣቶች ፕሮግራም ሲሄድም ማታ ነው እንግዲህ 3 ሰዓት ምናምን ነው የምወጣው። ይቀበለኛል፣ እቤት ያደርሰኛል። በቃ ቸርች በሄድኩበት ቁጥር ሸኘኝ ካልኩት ይሸኘኛል ባልለው። አንዳንዴ ሁላ ቸርች ቀርቼ ምናምን ቤት ስውል እሑድ አንዳንዴ ልብስ ምናምን ለማጠብ እቀራለሁ። እንዴት ዛሬ ቸርች አልሄድሽም እንዴ ቸርች የለም ይለኛል። እንዴት ነው አይገድበውም። በእምነቴ እንደውም ጠንካራ ሴት እንደሆን ነው የሚፈልገው። እና እኔ የኔ ሙስሊም አለመሆኔ እሱን ምንም የሚጨንቀው ነገር የለም። አንቺም ደግሞ እሱ ፕሮቴስታንት አለመሆኑ ጨንቀሽ ነው? አዎ መጀመሪያ ላይ ቀይረዋለሁ ብዬ ነው እንትን ያልኩት። አንቺ ቀይረዋለሁ ብለሽ ነው ያሰብሽው? በቃ ኃይለኛ ፍቅር ላይ ስለነበርሽ። እና በቃ እሱም በሃይማኖቱ ጠንካራ ነው፣ እኔም ያው ተመሳሳይ ነኝ። ስለዚህ እንደማይሆን ሳቅ ተውኩኝ። እሱም በቃ እሱም መስጊድ የሚሄድበት ጊዜ አንዳንዴ እኔም እንትን እለዋለሁ፣ ጠይቀዋለሁ። እሱም እንደዛ። እንደውም ጭራሽ ስለ ሃይማኖት አንስተንም አናውቅም። ምክንያቱም እሱም በሃይማኖቱ እኔም በሃይማኖቴ። አይጠበንም ቤቴ አይጠበንም ቤታችን። እንደዛ እያልን ቀጠልን። ከዛ አባትየው ሲያውቁ ነው ችግር የተፈጠረው። ማለት አይሆንም ነው ያሉት ከአንዳንድ ማለት ነው። ኦኬ ቤተሰብ የሱ ቤተሰብ እንዴት ነው ሁለት ሃይማኖት? ያንቺ ቤተሰብ አላወቀም ነው? ያንቺ ቤተሰብ አላወቀም? ይብሳል ግን አላወቁም። ኦኬ። እና እንዴት ነው ሁለት ሃይማኖት አንድ ቤት ውስጥ ምናምን አይቻልም ምናምን ብለው አባትየው ተቆጡት። ያለውን ነገር ሁሉ ለመጥቶ ይነግረኝና እኔ ምን ጨነቀኝ፣ እኔ ከወደድኩሽ እኔና አንቺ ከተስማማን እኔ ስለሰው ምን አገባኝ ነው የሚለው አባትየው እንኳን እንደዛ እያለ ማለት ነው። ከዛ በኋላ የኔም ቤተሰቦች አወቁ፣ እሱ ሙስሊም መሆኑን አወቁ። ሙሉ ነገር ከተረጋጋ በኋላ እናቴ ቁጭ አድርጋ ነበር የጠየቀች ስለ ልጁ ማንነት ማነው ምንድነው የሚለው ነገር ጠየቀችኝ። ከዛ ነገርኳት። ኦኬ ሀቢብ ይባላል ምናምን ስለት ካህን በስማም ብላ ነው ኡኡን ያለችው ማለት ነው። አዎ ማለት ሙስሊም ነው አለች። ያው ሙስሊም ነው አልኳት። አሁን ነው ማዋረድ፣ አሁን ነው የገደልሽ ኡኡን ያለችው። በቃ እኔ እንጃ ጎረቤት እስኪሰማ ድረስ ቀወጠችው ነው የምልህ። እኔ እንደዚህ ያላሳደግኩሽ ማለት እንዳልኩ ነው። ቤተሰቦቼ በእምነታቸው በጣም ጠንካራ ናቸው። እኔም በእነሱ ነው የወጣሁት። እና እንደዛ ሆኖ ደግሞ አሁን ሙስሊም ሰው ፍቅረኛ ይሆናል ላገባ ነው ምናምን ሲል ደግሞ ምን ሊፈጠር እንደሚችል አሰብ። ፍቅሩን ፈቀደልሽ ነበረ? ተፈቅዶልኝ ነበር። እና አንድ ሃይማኖት አለመሆናችን ሲታወቅ ደግሞ በጣም ከፋ። እና በቃ የዛኔ ነው ጦርነት የተጀመረው ማለት ይቻላል። በዛ ጋር አባትየው አይሆንም ይለዋል፣ በዛ ጋር ደግሞ የኔ ቤተሰቦች አይሆንም ይላሉ። ግፊያ ተጀመረ። 2 ቀን ቤት ውስጥ ተቆልፌ ቁጭ ብዬ አውቃለሁ። ቤት ቆልፈውብሽ? ቆልፈውብኝ ስለሽ አንቺ ከራስሽ ጋር አይደለሽም እስክትረጋጊ ድረስ ቤት ውስጥ እንዳትወጣ ምናምን ታይዬ ተቆልፈውብኝ ያውቃል። ስልክ እንዴት ነው ያሰቡት? 2 ቀን እሱን ባላየው በስልክ ባላወራው ያለኝ ፍቅር የሚወጣልኝ ነው የመሰላቸው። የሚቀንስ ነው። እንደውም ባሰብኝ በጣም ናፈቀኝ እግዚአብሔርን። እና የሆነ በመስኮት ምናምን ነበር ዘልዬ ሄድኩት 2ኛ ቀን ስወጣ። በቃ ማለት ከአቅም በላይ ሲሆንብኝ በመስኮት ዘልዬ ነበር። ተፈሰፈሽ? በጣም ስልክ በምንም ላገኘው አልችልም። እና 2 ቀን ሙሉ ተቆልፎብኝ ምናምን ስቀመጥ ያው መቶ ምናምን ጠይቆ ነበር ቤት። ኦኬ ይጨንቀዋል ነው ለደቂቃ ስልክ ሳንደዋወል ማንቆይ ሰዎች 2 ቀን ማለት ይከብዳል። የመጀመሪያ ቀን ተደውላለች በሚል ተስፋ ጠበቀ። 2ኛ ቀን ግን ጭራሽ ምንም ነገር የለም። አመሻሽ ላይ መጥቶ ቤት ሲጠይቃቸው ምናምን የለችም፣ አክስቷ ጋር ሄዳለች ነው የተባለው። ኦኬ ይሄን ሁሉ ነገር ማቆኒ መስነው
ሁለተኛ ቀን እሱ ልክ እንደመጣ ነው በመስኮት ዘልዬ የወጣሁት። ኦኬ መምጣቱን አላወቅሽም? አላወኩም። እሱ መጨረሻ ላይ ነው የሚነግረኝ። አክስትሽ ከስቴጂ ቢያንስ አታሳውቂኝም? ስልክ ማጥፋቱንስ ምን አመጣው ምናምን ብሎ ነው ጭራሽ የታቆጣኝ። የሆነ ማላስብልሽ ማልጨነቅ ነው የሚመስልሽ አይነት ነገር ነው ያለው። ሆን ብዬ ያደረኩ ነበር እና የመሰለው። ከዛ ያለውን ነገር ስነግረው ተረዳኝ፣ ታረቅ። ከዛ በኋላ ያው እናቴ ማለት ሁሉንም ነገር ነገርኳት እንደማልችል ያለሱ መኖር እንደማልችል 2 ቀን ቆልፋብኝ ምናምን ስቆይ እንደውም እንደባሰብኝ ምናምን ተረዳሽ። በጣም እንዴት ነው 2 ቀን ስቆይ ቁርስ ምሳ እራት አልበላው። ምክንያቱም እዛ ማስበው ምንድነው ምግብ ካልበላው ትጎዳለሽ ብሎ ማውጣታቸው አይቀርም ብዬ ነው ማስበው እና አልበላውም ነበር። በቃ ሁኔታዬን ስታይ በጣም አዘነችልኝ። ግን እንደዛም ሆኖ ምን አለ ሁሌ ነው የምታለቅሰው በእኔ ምክንያት ማለት በሌላ በሰው ልጆች የፈራሁት በራሴ ቤት ደረሰ በእኔ መጣ ምን በደልኩሽ ነው የምትለኝ ሁሌ ማለት ነው። አንቺ ይሰማሽም የእሷ ማዘን ምንም አይታየኝም። ምክንያቱም ማስበው ምንድነው ከሱ ጋር አብሬ መኖርን ነው ከሱ ጋር ጥሩ የፍቅር ጊዜ ማሳለፍን ነው ማስበው እንጂ የሷ ማልቀስ ምናምን በቃ ይሆናል እኔን ለመመለስ አይነት ነገር ሆን ብላ የምታለቅስ ነው የሚመስለኝ ሁላ በዛ ሰዓት ላይ የሆነ እያስመሰለች አይነት ነገር ነው የምረዳው። ስልክ የሆነ አውጉሮሻል ፍቅሩ አው ማለት በደንብ ነው ያወረኝ። እንዴት ነው እሷ ስቅስቅ ብላ እያለቀሰች ምንም አይመስለኝም። በቃ እሱን እንድተው ሆን ብላ ያሰበችበት መንገድ ነው። እንዲህ ካለቀስኩኝ ተተዋለሽ ብላ አስባ ነው እንጂ ከልቧ አይደለም ነበር ምለው ለራሴ ማለት ነው። እና ያው በቃ እሷን አልሰማዋትም ነበር። እሷ ታወራለች እኔ ግዳይ ለኝም ሄዳለሁ ከሱ ጋር እንገናኛለን። አባትየውም የሱም አባት በዛ በኩል ተለያዩ ብሎ ይገፋፋል። ከዛ በኋላ ምንድነው ጫነው በዛ? አዎ በጣም በዛ እንዴ። ከዛ ጓደኞቼ ሁላ አወቁ የኔ ጓደኞች የትምህርት ቤት ጓደኞቼ እና ካወቁ በኋላ እነሱ የሚያወሩት ምንድነው ጭራሽ አይሆንሽም ነው የሚሉት። አተራማሽ ነው አለችኝ አንደኛዋ ጓደኛዬ። ጭራሽ ስልክ እንዳልኩ ነው መጀመሪያ ላይ ተማሪዎች እንደሚወዱት እና ነገር ያለው አስተማሪ ለተማሪ ሁሉም ሰው ይወደዋል። አንደኛ ጎበዝ ተማሪ ነው፣ ቆንጆ ነው፣ ሁሉ ነገር ያደለው ሰው ነው። አባ ቆንጆ ነው። እሺ የምር ግን በጣም ልቅም ያለ ቆንጆ ነው እና በዛ ምክንያት ተተራማሽ ነው ምናምን አለችኝ ጓደኛዬ። ችግር የለውም ይሁን ያልኳት። ከዛ እንዴት ነው ጓደኛዬ ፕሮቴስታንት ነበረች። ኦኬ እሺ ሌላው ሲቀር ሃይማኖቱን ካልቀየረ ምን ያደርግልሻል ያለችው። አንቺ ልታስቀይሪው ነበር ሐሳብሽ? ሐሳብ እንደዚህ ከዛማ ተኩኝ እኮ በቃ እንደማይሆን ሳቅ ተኩኝ። ኦኬ ከዛ አለች ምን አለችኝ እሺ የናንተ ይሁን ችግር የለም አብራችሁ አንድ ቤት ውስጥ ኑር። ነገ ልጅ ስትወልዱ ግማሽ ሙስሊም ግማሽ ፕሮቴስታንት ልታረጊው ነው አለች። ማለት አስቸጋሪ ነው በጣም አስቸጋሪ ነው። እንዴት ነው ሰው የዛሬውን ትቶ ስለነገ አስቦ እየነገረኝ ሁሉ ምንም መስሎ አይታየኝም። እንዳለችው ነው ነገ ላይ ልጅ ይመጣል። ከዛ የትኛውን ሃይማኖት ነው የሚከተለው እሱ ነገር በዛ ሰዓት ላይ ምንም አልታየኝም። ስለዚህ ምንም አልመሰለኝም። ከዛ በኋላ በቃ ያለኝ አማራጭ የነሱ አንዳንዴ ምንድነው እንዲህ ሲመክሩኝ ለቀናት ይመስለኛል ጓደኞቼ ሲመክሩኝ ማለት ነው። አይ በቃ የመጨረሻ የተጣላ ነው እንዴት ነው ከጓደኛዬ ጋር አንቺን ፈልገሽው ስላጣሹ ነው እንጂ ቢሆንልሽ ኖሮ አይንሽ አታሽም ነበር ነው ያልኳት። ሙስሊም ሆኖ እንኳን ታገቢያለሽ ነበር ያልኳት። በቃ ስለማይሽባት ስለማይፈልግሽ ነው ነበር ያልኳት። አልሰማዋቸውም እሱ ቤተሰቦቹን አልሰማቸውም። እሺ ከዛ እንዳልኩ ነው ቤት ተከራይቷል እና አብረን እንድንኖር እፈልጋለሁ ብሎ ጠየቀኝ ማለት ነው። አንድ ላይ ኦኬ በጫናው በዛባችሁ በሱ በኩልም ጫና በዛም በአንቺም በኩል ጫናው በዛ በእኔ በኩልም በዛ ቤተሰብ እዚህ ጋር እንትን አለሽ እንዴት ነው ሳንጋባ አብረን አንድ ቤት ውስጥ የምንኖረው ምናምን ብዬም ጠየኩት። በቃ መሆን ስላለበት ይሆናል አለኝ። በተደጋጋሚ ጨቀጨቀኝ ነው የሚባለው የተደጋጋሚ አብረን መሆን አለብን ብሎ ጠየቀኝ። ያለኝ አማራጭ እሺ ማለት ነበር።
ምክንያቱም እዚህ ጋር ሁሌ ሀሳቤን ለማስቀየር የምታለቅስ እናት አለች። ባያለቅስም የሚቆጣኝ አባት አለ። ስነስርዓት ያዢ ፋዘር ያው ብዙም እንትን ባይጫነኝም እንደ አባት ግን ይቆጣኛል። አባት ሴት ልጅ ላይ አይጨክንም እንጂ ግን አዝኗል እና የእነሱን ፊት አዝነው ምናምን ላለመሄድ ሲባል ጠቅልዬ ውልቅ አልኩኝ። ከቤት ወጣሽ? ሄድኩኝ እሱ ጋር እና ሲሄድ ምንድነው ሳንጋባ ነው እሱ ቤት ሄድኩት እንዳልኩ ነው። ዝም ብዬ ገባሁ፣ አብረን መኖር ጀመርን፣ ህይወት ቀጠለ። ከዛ ምን አለ ሰርግ የሚባል ነገር አለ እና አባትየው አብረን እንደምንኖር ምናምን አወቀ። ለቤተሰቦቹ አላወራም እሱ። ከዛ ሲያቅ ሃይማኖቷን ትቀይርና መጀመሪያ ኒካ ትሰራል። ኒካ ማለት ፖሊስ ቀለበት እንደማለት የሰርጉ ቀስ ብሎ ይደርሳል፣ ቤተሰብ ያወራበት። ሃይማኖቷን ትቀይር። በሃይማኖቷ እንደጸናች ካወቅም በኋላ ተደግሶ ታገባታለህ። ግን አንቺ እሱ ቤት ገብተሻል? ኦልሞስት ገብቻለሁ ግን አልተጋባም እና ያው መቀየር አለባት ምናምን አለ። አልተስማማሁም እኔ። እሱም ብዙም አልተጫነኝም፣ ምክንያቱም ለሃይማኖት ያለኝን ቦታ ያውቃል። ከዛ ያው አብረን መኖር ስንጀምር እነሱ ቤት እንጠራለን፣ እንሄዳለን። እህቶች ምናምን አሉት እንደ ራት ግብዣ ምናምን እንሄዳለን። ሲሄድ ምንድነው ሁሌ እንትን በይ ሃይማኖቴን እንድቀይር ሊገፋፉኝ ነው የሚጠር እነሱ ጋስቲጂ እኔ ለራስ ነው ብዬ ነው የምሄደው። እነሱ ግን ስለ ሃይማኖታቸው ነው የሚነግሩኝ። ስለምን እኮ እንደዚህ ነው፣ እንደዚህ ብትሸፋፈኝ፣ እንደዚህ ብትሆኝ ምናምን እና አንዳንድ ያው ስለ እምነታቸው ቆንጆ ነገሮች ይችላል እና ምንድነው እንዴት ነው ደስ እንዲላቸው ብቻ ሄዳለሁ። እነሱ ጋር ራት በላለሁ እንላለን። ግን ያው ዞሮ እምነቱን ካልተቀበልሽ ከባድ ነው እና በቃ ሃይማኖቷን ትቀይርና አግባት ምናምን ተባልኩኝ። አልቀይርም ነው ያልኩት። ውሳኔን ያውቀዋል። እንደማልቀይር ነገርኩት። በጣም ማለት ከአቅሜ በላይ ሲሆን የኔ ቤተሰቦች ሃይማኖትን ቀይር ቢሉክ ትቀይራለህ ወይ አልኩት። አልቀይርም ማለት አንተ ማትቀይር ከሆነ የኔንም እንደዛ ነው መረዳት ያለብህ። እኔም አልቀይርም አልኩት። ከዛ በቃ መቀየር ማትችይ ከሆነ መለያየት አለብን ነው ስልክ ፈልጎ አይመስለኝም። እንዴት ነው እሱ መጀመሪያ ላይ ስራ ምናምን እንደሚሰራ ነገር ያለው ከአባቱ ጋር ነው የሚሰራው እና ነገን ደግሞ ተስፋ የሚያደርገው በዛ ስራ ተማምኖ ነው። እና አባትየው ምን አሉ ከሷና ከቤተሰብ ምረጥ ነው ያለው። ልክ እኔ እንደተባልኩ እኔ ግን ምንድነው ያው እሱን ብዬ ነው የመጣሁት ቤተሰቦቼን ትቼ እና እንደዛ ሲሉት ቤተሰቦቹን የመረጠው። አንቺ በቃ አልቀይርም ብለሽ ግግም አልሽ? አልቀይርም ብያለሁ። በእምነት ይጸንተሽ ሆነሽ? ማለት በሌላ ደግሞ እናቴን ላሳዝናት አልፈልግ። ትቻት መምጣቴ ልቧን ሰብሯታል። አልቅሳለች፣ በእኔ ተከፍታለች። እንዴት ነው ጥያት ከመጣሁ በኋላ ደውላልኝ ሁላ አታውቅም። ስልክ አውርተን አናውቅም ከእናቴ ጋር። አባቴም እንደዛው። እንዴት ነው እሱ ጋር ስመጣ ሁሉም ነገር ነው የራቀኝ። ጓደኞቼ፣ ቤተሰቦቼ ማንም ሰው ደውሎልኝም አውርተውኝም አያውቁም። እና በቃ ቤተሰቦቼን ትቼ አንደኛዬን እሱ ጋር መጣሁኝ። ህይወቴ ውስጥ ያለው እሱ ነው፣ ቤተሰቤ እሱ ነው፣ ዘመዴ እሱ ነው፣ ሁሉ ነገሬ እሱ ነው። እና በዛ አይነት መንገድ እየቀጠልን በቃ ሃይማኖቷን መቀየር አለባት። አልቀይርም አልኩኝ። ከዛ እሱም ቤተሰቦቹን መረጠ። የመረጠበት ምክንያት ምንድነው? ከቤት የመጨረሻ ልጅ ነበር እሱ እና አባትየው እንደ እናትም እንደ እህትም ሁሉ እንደ በቃ እናት የለውም ብለሽናል ያሳደገው የመጨረሻ ልጅ ነው። እና አንደኛ ሊያሳዝነው አይፈልግም። ብዙ ጊዜ ይነግረኛል አባቴ ማለት ለኔ ሁሉ ነገር ነው ይላል። አባቱን አለመስማት አይችልም። ስለዚህ ቤተሰቦቹን መረጠ። ሁለተኛው ነገር ደግሞ ምንድነው? እኔን ከመረጠኝ እዛ ከቤተሰቦቹ ጋር ነው ስራ የሚሰራው መርካቶ እና ስራውን ያጣል። ስራውን ካጣ ደግሞ በምንም ሊያስተዳድረኝ አይችልም። ምንም ነገር የለውም። ስለዚህ እሱም ቤተሰቦቹን መረጠ። ከዛ በቃ ሃይማኖቷን ትቀይር አልቀይርም እያልን እየተጨቃጨቀን ቆየን። ቤታችሁ ጭቅጭቅ በዛ በጣም ከሚባለው በላይ። ድሮ በጣም በፍቅር እንዴት ነው እየቀነሰ መጣ። እንደ መጀመሪያው ሳንጋባ በፊት እንደነበረው አይደለም። ስለ ሃይማኖት ሳይነሳ በፊት ራሱ መዳወል ምናምን የሚባል ነገር እየቀነሰ መጣ። ሰለቸውት እንዴ ምናምን ብዬ ሁላ አስቤ ያውቃል። ግን ምንድነው በቃ
እኔ ስለ ሃይማኖት ምናምን አላወራንም መጀመሪያ ላይ የቆየን ስንሄድ ቤተሰብ ነው እንትን ያደረገው አንቺን ቤተሰብ ነው ጫና ያደረገው እሱም ቤተሰብ ነው ጫና እንጂ ሁለታችሁ ስለ ሃይማኖታችሁ ጉዳይ እንትን አትሉ ነበር እሱም በቃ እኔን እንትን እንዳይደብረኝ ብሎ ስለ ሃይማኖት አውርቶኝ አያውቅም እስከሆነ ጊዜ ድረስ ማለት ነው ግን ምንድነው ከአባትየው ጋር ስራ ቦታቸው አንድ ነው ስለዚህ ሁሌ ይጨቃጨቁታል ያለ ሃይማኖት ሴት አምጥቶ ለመጣ ለሄደ ሰው ያወራሉ የሱ ዘር ማንዘር የሚባል ሰው ሁሉ ያውቃል ያለ ሃይማኖት ሌላ ሴት አምጥቶ ቤት አስቀምጦ ምናምን አግብቷት ቢሆን ይሁን አባትየውም በዛ በኩል ክብሬን አዋረደ ነው የሚሉት የኔ ቤተሰቦችም ክብራችንን አዋረደች ነው የሚሉት እና ያ ነገር እየተጫነው ሲሄድ ነው መጀመሪያ ላይ የነበረው ፍቅር አክብሮት እማ ብሎ የሚጠራኝ ሰውዬ በሙሉ ስሜ መጥራት ጀመረ እና በቃ ሁሉም ነገር እየቀነሰ መጣ ስለ ሃይማኖት ከዛ በኋላ አነሳ ብዙ ተጨቃጨቅን መጨረሻችን እንግዲህ እዚህ መገኘት ሆነ ማለት ነው እኔ ተለያያችሁ እኔ ምንሽ በቃ አሁን እንደዚህ የነበራችሁ የድሮ ፍቅር ምናምን ቀርቶ በቃ ተለያያችሁ አዎ ማለት ተለያየ እንዴት ነው እሱም ማስችሎት ያለ እኔ ማስችሎኝ ያለ እሱ እንኖራለን ብዬ አስቤ አላውቅም ግን ማይቻል ነገር የለም የዛኔ ቤተሰቦቼ ሲገፋፉኝ እንደማልችል ነበር የተሰማኝ አሁን ላይ ግን ከራሱ ሲመጣ በቃ የማይቻል ነገር የለም እና መለያየት መረጥኩኝ ምንድነው በየጊዜው እሱ ነው እንለያያለሽ ቃል በቃል አላለኝ ኦኬ እንዴት ነው ጸቡ እየከረረ ሲል መረረሽ ነው እንዴ በጣም ነው መረረኝ ኦኬ እንዴት ነው ሲገባ ድሮ መጀመሪያ ቤቱ ሄድኩ ሳሙ ግንባሬን ሳይስመኝ አይገባም እሱ ነገር ቀረ ከዛ ይገባል ቁጭ ብለን ቡና ፍልቼለት ቁጭ ብለን ነው የምናወራው የምንጮት የምንሳሳቀው እሱ ነገር ቀርቶ ይመጣል ይተኛል ተጣጥቦ ይተኛል ጠዋትም ቁርስ ብሰራለት አይበላም ጥሎ ይወጣል ከዛ በኋላ አሰብሽበት ነው የሚለኝ ሁሉ እንዴት ነው እንደማልቀይር ያውቃል ሃይማኖቴ ላይ ምን አይነት ሰው እንደሆንኩኝ ያውቃል ድሮ እንዳልኩ ነው ቤቱ ሳልመጣ በፊት ቤተክርስቲያን ሲሄድ ያደርሰኛል ይቀበለኛል ያን ሁሉ ነገር ሲያደርግልኝ የነበረ ሰው አንዳንድ መቀየሩ ትንሽ ይከብዳል አክቹአሊ በጣም የቤተሰቦቻችሁን ተጽዕኖ ፍቅራችሁ ላይ እንትን አደረገ ብዬ አስባለሁ አዎ እንዴ ተጽዕኖ እንዳይባል እኮ የቤተሰቦችን ትቻቸው መጥቻለሁ እናቴ እግሬ ላይ ወድቃ እየለመነችኝ እያለቀሰች ነው ጥዬ የወጣሁት ያን ሁሉ ነገር ያውቃል ለሱ ብዬ ሁሉንም ነገር ትቼ እንደመጣሁ ያውቃል እና በቃ ከቀን ወደ ቀን ተግባሩ ድርጊቶቹ ሁሉ ነገሩ በቃ እንዲመረኝ አደረገኝ ማለት ነው እዛ ቤት ውስጥ ራሴ እንደ እቃ ነው መቅጠር የጀመርኩት ማያናገረኝ ከሆነ አብረን አንድ ቤት ውስጥ ሆነን ማናወራ ከሆነ ማንነጋገር ከሆነ ስለ ማይነግረኝ ይከብዳል እና እንደ ድሮ ነው ብዬ እኔ አንዳንዴ የስራ ቦታው መሄድበት ጊዜ አለ ጭራሽ ቼክ ነው ማያደርገኝ ስራውን ይሰራል የቋጠርኩትን ምግብ ሰጠዋለሁ ድሮ አብረን ነው የምንበላው ከተሰጥቼው ነው ተመልሼ የምመጣው የድሮ ፍቅራችሁ በቃ ቀረ ሙሉ በሙሉ ቀነሰ ነው በቃ ሙሉ በሙሉ ቀርቷል እንብላም አይለኝም በቃ ምንድነው እኔ ስራ ስጨርስ እበላለሁ አንቺ ወደ ቤት ሂጂ ነው የሚለኝ ከዛ ሁሌ የሚያወራኝ ነገር ምንድነው አሰብሽበት በቃ እሱን ብቻ ነው የሚለኝ እና ያው እንደማይሆን ነገርኩት በጣም እየተቀየረ መጣ እኔ ሳምንት 15 ቀን ቤት ጥሎኝ አባቱ ጋር ሄዶ ማደር ጀመረ ሙሉ በሙሉ ማለት ነው ያ ማለት ከቤት ውጪ ነው አንቺ ካልወጣሽ ነው ይወጣለው አባባሉ እንደዛ ነው የሚሰማኝ እኔ ቤት ቁጭ ብዬ ራሱ ቤት ሆኖ 15 ቀን ሳምንት አባቱ ጋር የሚቆይ ከሆነ ካልወጣሽ ወጣለው አይነት ነገር ነው የሚመስለው እና ወጣው ከአቅሜ በላይ ሲሆን ወጣው ወጥቼ ክፍለ ሀገር የሆነች ጓደኛዬ ነበረች ክላስ ስንማር ከክፍለ ሀገር እየተመላለሰች የምትማር ነበረች ነገርኳት ያለው ነገር ነገርኳት ችግር የለውም ነው ያለችኝ እሷ ጋር ሄድኩኝ እሷ ጋር ሄጄ ራሱ ቤቱን ጥለሽ ወጣሽ በቃ ወጣሁኝ ግን የሚገርምክ ነገር ማለት ነው ደውሎልኝ አያውቅም እሱን ቆረጠለት ማለት ነው አላውቅም የትች ቢያንስ እኮ ከቤት ወጥቼ አላውቅም
ከቤት ስወጣ የት ሄደሽ ነው እኮ ይባላል። ጭራሽ ደውሎልኝ አያውቅም። እስከ ዛሬ ቀን ድረስ ደውሎልኝ አያውቅም። ከዛ ክፍለ ሀገር እሷ ጋር ሄድኩኝ። እሷ ጋር አንድ ጊዜ ቆየሁ። ከዛ ተመልሼ ወደ አዲስ አበባ መጣሁ። ስራ ምናምን መፈለግ ጀመርኩ። ከዛ የሆነ እንትን የልብስ ቤት መሸጫ ምናምን ሱቅ ነበር፣ እዛ ተቀጠርኩኝ። ከዛ እሱን እየሰራው ረዥም ጊዜ ቆየሁ። የራሴን ቡና ቤትን ከፈትኩኝ። ብቻ በዛም እያልኩኝ አሁን ላይ የራሴን ስራ እየሰራው ነው ያለሁት። እና እዚህም የመጣሁት ምንድነው እንዲህ የፍቅር ህይወቴን ታሪክ ምናምን ከማካፈልም በላይ ላውራ የመጣሁበት ጉዳይ እናቴን ይቅርታ ለመጠየቅ ማለት በእኔ ምክንያት ብዙ አዝናለች፣ አንገቷን ደፍታለች፣ ያልተባለችው የለም ማለት እንዳልኩ ነው። በጣም አቅብጠው ነው ያሳደጉ እና እንዴት ነው ብቻ ይከብዳል። በእናቴ ላይ ፊቴን ያዞርኩባት ማለት እናት ምንጊዜም እናት ናት። ምንም ብበድላት ይቅር ትለኛለች ብዬ ነው ማሰብ እና የዛኔ እሷን ሰምቻት ቢሆን ኖሮ ዛሬ በእኔ ህይወት ላይ ሁሉ ነገር ባልደረሰ። እና አሳዝኛታለሁ፣ አስከፍቻታለሁ እና እሷን ይቅርታ መጠየቅ ነው የምፈልገው። አባቴንም ይቅርታ ለመጠየቅ ነው እዚህ የመጣሁት ዋነኛው ጉዳይ። እና ብዙዎች ደግሞ ከኔ ታሪክ ይማራሉ፣ ትምህርት ይሆናቸዋል ብዬም ስላሰብኩ ጭምር ነው የመጣሁት። እና እናንተም እንግዳ አድርጋችሁ ስለጋበዛችሁ ይሄን እድል ስለሰጣችሁ ከልብ አመሰግናለሁ። እናቴም ይቅር ትለኛለች ብዬ ተስፋ አደርጋለሁ። ትልሻለች። በድጋሚ ደግሞ ለምስጋና ከእሷ ጋር እንመጣለን ብዬ ተስፋ አደርጋለሁ። ልብሽ የምመለሱ ዋናው እንዴት ነው ማለት ይቅርታ ለመጠየቅ እንኳን ሄጄ እኮ መጠየቅ እችላለሁ። ይከብዳል ግን አቅሙ ማለት እሷ ላይ ያደረኩትን ነገር ሳስበው ይከብደኛል። ሰው ተከትዬ ነው የወለደችኝ እናቴን ጥያት የወጣሁት ከቤት። ብቻ አላቅም። በዚህ አጋጣሚ ይቅርታ ማለት ብቻ ነው የምችለው። ይቅር ትልሻለች እናትሽም። ቪዲዮ ይደርሳታል ብዬ ተስፋ አደርጋለሁ። ያው አንደኛ ለመብሰል ነው፣ ሁለተኛ ደግሞ ልጅነት ይዞሽ ነው ምናምን። አሁንም ትረዳኛለሽ ብዬ አስባለሁ። ደግሞ ዋናው የሰው ልጅ በዚህ ተመጸጸቱ ነው፣ ልክ እንዳልሆነ ማመኑ ነው። አንገቷን እንደደፋች ደግሞ አንገቷን ቀና ትላለች ብዬ ተስፋ አድርጋለሁ። ይሄ ቪዲዮ ይደርሳታል ብዬ ማስባለሁ። ተገናኝተንም ደግሞ እርቅ ሲሆን ሰላም ስትባባሉ ማሚዬ ልጄ ስትባባሉ ቆንጆ ቪዲዮ ይኖረናል ብዬ አስባለሁ። ያው ወደ ቤተሰብሽም ትመለሻለሽ ብዬ ተስፋ አደርጋለሁ። ይሄ ቪዲዮ ደግሞ እንዲደርሳት ደግሞ ሁላችሁም ሼር እያደረጋችሁ እናቷ ጋር እንዲደርስ አድርጉልኝ። እንደዚህ አይነት ተመሳሳይ እንግዲህ የህይወት ታሪክ ያላችሁ ከእናታችሁ፣ ከአባታችሁ፣ ከአክስታችሁ፣ ከአጎታችሁ፣ ከፍቅረኛችሁ የተጣላችሁ ሰዎች እንግዲህ ከዚህ ስር በምታዩት ቁጥር እየደወላችሁ ይቅርታ ማለት ትችላላችሁ። እንግዲህ እስከ ቀጣይ ሳምንት ቸር ሳምንት እናመሰግናለን።